ሀይሚ በፍፄ ላይ ከባድ ውሳኔ ወሰነች። ህይወቴን ያመሰቃቀልከው አንተ ነህና ከምወደው ጋር እንድጣላ ሰበቡን አግኝተህና እንዲሁም እድሉን ካገኘሁበት ልጠቀም ብለህ አስበህ ከሆነ ይህ የማይሆን ነገር ነው። አርፈ ብትቀመጥ ይሻልሃል። እኔ ለትንሽ ደቂቃ ያክል አብረን ፕራንክ እናድርገው ብለን ተመካክረን ነው እንጂ የኔን ህይወት ለማበላሸት እንደዚህ የጣርክበትንና የሄድክበት መንገድ ደግሞ ራስህን እንዲጎዳው ነው ይሄን የምታደርገው ብሏል። ብሩክ የወሰነው ውሳኔ እንግዲህ የራስህ ጉዳይ፣ የራሳችሁ ጉዳይ። ሁለታችሁ ቆይታችኋል ከጀመራችሁ ከኔ ጋር ስታስመስል ኖሯል። እንዲሁም ያንተ የውሸት ጓደኝነት ኖሯል እስከ ዛሬ የነበረን ቆይታ ብሏል። ዛሬ ከሀብ ጓደኛ ወይንም ከሱ ፍቅረኛ ጋር ወደ ሀብ ቤት በመሄድም ከሷ ጋር ተነጋግራ እንደተናደደች እንዲሁም ደግሞ የሰራችው ቪዲዮ ከፍፄ ጋር የሰራችው ቪዲዮ በስምምነት እንደሆነ የእሱ ደግሞ ያገዛት ለፕራንክ እንደሆነ ያንን ግልጽ አድርጋ ተናግራለች። ሀይሚ ግን ደግሞ እሱ ያዞረው በሌላ መንገድ ነው። እንዴት እንደዚህ ያደርገኛል? በጣም ነው ያዘንኩት ብላለች ሀይሚ እና ያችኛዋም የሀብም ፍቅረኛ እንደተናደደች እና ትክክል እንዳልሆነ ነው የነገረቻት። ምክንያቱም አንድ የምትወዱት የምታፈቅሩት ሰው የወደፊት የህይወት አጋሪ ብላችሁ የምታስቡትን የማይሆን ፕራንክ ማድረግ ደግሞ ሌላ ነገር ይፈጥራል ማለት ነው እና ሀይሚ ያው ብሩክ ፕራንክ አድርጓታል። ግን ደግሞ ፍፄ የተጠቀመበት ሊጠቀምበት ያሰበው መንገድ ደግሞ ሀይሚን አበሳጭቷታል። በጣም ያበሳጫት። ምክንያቱም ከብሩኬ ጋር ክፍተት እንዲፈጠር እና ከሱ ጋር ሌላ ነገር እንዲፈጠር ነው ያደረገው። እንዴት ብሩኬ ቀጣይ ጓደኛ እንዲኖረው አልፈልግም። እኔና እሱ ብቻ ነን እንጂ በእኔና በሱ መካከል እኔ ሜሴ ጓደኛ እንዲኖረኝ አልፈልግም። እሱም ጓደኛ የሚባል ነገር እንዲኖረው አልፈልግም። ምክንያቱም ያ የሚወደው የሚያከብረው የሚያምነው ጓደኛ ነው። እሱ እንዴት እኔን የጓደኛው ሚስት ይመኛል ብላ ሀይሚ በጣም ነው የተናደደችው። ይህ የሀይሚ ስህተት ነው። ምክንያቱም ከመጀመሪያው እሷ ባትሰራ ብሩክ የሚባል ደገመው። እንዲሁም ደግሞ ፍፄም ይህንን ሀሳብ ባላመጣ ነበር ራሷው አንጥታ ለመናደድ የአበቃት ሀይሚ ስለሆነች ሀይሚ እንግዲህ ቻል አድርጋ የመጨረሻውን መከታተልና ማወቅ ነው ያለባት ማለት ነው። ፍፄ እየሰራው ያለው ነገር ለእሷ ቢያናድድም ለብሩኬ ደግሞ የተናደደበትን እንዲክሰው ነው ያደረገው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቻናሉን አበረታቱ ትላለሁኝ። ሀይሚ በፍፄ ላይ ከባድ ማስጠንቀቂያ ውሳኔ ወስናለች። እውነቱን ተናግረህ ለብሩኬ ካላሳመንከው እኔ የማደርገውን ነገር አደርጋለሁ፣ አንተ ያሰብከው የጅል አስተሳሰብ ነው ብለዋለች። እሷን መውደዱ ጅላስ ብሎታል ፍፄ ቢቀርብህስ እና ሀይሚ አስጠንቅቃ አጠገቤ እኔ ጋር ብቻ ሳይሆን እኔም ማውቃቸው ሰዎች ጭምር እንዲሁም የአንተ ጓደኝነት ለእኔ ለብሩኬ አይመጥንም፣ አንተ ከሃዲ ባለጌ ነህ ስትል ፍፄን ተናግረዋለች። ምክንያቱም ፍፄ እንግዲህ ብሩክና ፍፄም ተገናኝተው ያወሩት ነገር አለ። ሀይሜም ደግሞ ከብሩክ ወንድም ጓደኛ ጋር ወደ ሀቤት በመሄድ ያወራችው ነገር አለ። ያወራችው እንደማይሆን እንዳናደዳትና እንዳበሳጫት ነው። ፍፄም ደግሞ ብሩኬን አግኝቶ በፍፄ ቻናል የተለቀቀው ማለት ነው የተናገረው አለ። በቃ ለምን አንተ አትረዳኝም? ሀይሚን የግሉ ለማድረግ ነው ያስበው። የራሳችሁ ጉዳይ እኔ ምን አገባኝ ብሏል። ብሩኬም እንደቆያችሁ ነው እኔ ያገባኝ ብሎ ነው ለፍፄ ማስጠንቀቆ እየነገረው። እንግዲህ ሀይሚ አጠገባቸው እንዳይደርስ ነው የተናገረችው። ምክንያቱም በቃ የኔና የብሩኬን ህይወት ያመሰቃቀልከው ይህንን ያክል ነገር ያደረግከው እያስመሰልክ ነው ቆይታህና ሁለተኛ አጠገባችን እንዳትደርስ በቃ እኔ ችግሩን ራሴ እፈተዋለሁ። ቪዲዮውን እንግዲህ ተመልካቾችም የሚያዩት ጉዳይ ነው።
ተመልካቾችም ያዩት ነው። ምንም የተፈጠረ ነገር የለምና አንተ አጋጣሚውን አግኝታ ለመጠቀም ነበር። ያ ደግሞ የማይሆን ነው። ይህን አስተሳሰብህ እዛው ብታስቀር ይሻልሃል። ሌላ የከፋ ነገር ነው የሚገጥምህ ብላ ለፍፄ አስጠንቀቃ ነግሯለች። በጣም ከባድ እርምጃ እንደሚወሰድበትም ነው የነገረችው። ሁለተኛ ስለ እኔን በማሰብህ ይህንን ነገር ከሰማሁኝ እናንተ ይህን ነገር ካደረገ እመነኝ እኔ ሀይሚ አይደለሁም ብለዋለች ማለት ነው ለፍፄና ብሩኬ። እውነቱን እንግዲህ ከሀይሚም ብቻ ሳይሆን ከተመልካቾች ቪዲዮውን ባዩት መሰረት ተመልካቾች የሚያስገመግማት ቪዲዮ ነው ወይ የሚያስቆጣት ቪዲዮ ነው ወይ እውነት ያደረገችው ትክክል ነው ወይ ሀይሚ ይገባታል ወይ የሚለውን ደግሞ ተመልካቾች የሚያዩት ስለሆነ እውነቱ ይታወቃል ማለት ነው። እና ፍፄ አርፎ እንዲቀመጥ የማይሆን ነገር ነው። ችግራችንን እኛ ሁለታችን እንፈታታለን እንጂ በእኛ አጠገብ አንድ ሰው ወይንም እንደዚህ አስመሳይ ሰው እንዲኖረው አልፈልግም ብላ ፍፄን አመነጫጭቃ ነው የነገረችው። ፍፄ ግን ሙጭጭ ብሎ እወድሻለሁ፣ አፈቅርሻለሁኝ በቃ ብሩኬ ተውል ብሏል። ብሩክም ትቼልሃለሁ የራስ ጉዳይ ብሎ ነው እየነገረው ማለት ነው ቤተሰብና ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።